ሚስተር ልንገርሽ፣ በቀላሉ የተበላሸ ፊትሽን ውብና ቆንጆ ማራኪ ማድረግ ትችያለሽ። ምንም አይነት ሜካፕ የማያስፈልጋት በሁሉም እይታ ውብ የሚያደርግሽ ሚስጥር። ግለው የሚያደርግ ቆዳ ያላት ሴት መሆን የምትችይባቸው በሳይንስ የተደገፉ የትም የማታገኛቸው ዘዴዎች፣ ሳይንቲስቶች የማይነግሩሽ ዘዴዎች። እውነታው ይሄ ለረጅም ጊዜ ጥናት ሳደርግበት የነበረ ግራ የሚያጋቡና የማይታመኑ ቢመስሉም በእርግጥም የሚሰሩ 7 ዘዴዎችን ይዤልሽ መጥቻለሁ። ቆንጆና ጥርት ያለ ፊትን ከፈለግሽ በየቀኑ ካሮትን መመገብ ጀምሪ። ብዙዎቻችሁ ይሄ በጣም አስቂኝ የሚመስላችሁ ነገር ሊሆን ይችላል። ነገር ግን ይህ እኔ ያልኩት ሳይሆን በጥናት የተረጋገጠ ፊታችን ደምቅ ብሎ የሚታይበት ዘዴ ነው። በአንድ ወቅት በተደረገ ጥናት በውስጣቸው ደማቅ ቀለም የሚይዙ እንደ ካሮት፣ ስኳር ድንችና ቲማቲምን በየቀኑ የተመገቡ ሰዎች ካልተመገቡት ሰዎች በእጥፍ የሚፈካና የሚያምር ቀለም ያለውን ፊት ማሳየት ችለዋል። በዚህ ጥናት መሰረት እነዚህ ምግቦች በውስጣቸው ያለውን ደማቅ ቲኖይድ ቀለም በየቀኑ ስንመገባቸው ከምግቦቹ ተመሳሳይ የሆነ ቀለምን ወይም ፒግመንትን በላይኛው የፊታችን ቆዳ ላይ ማየት እንጀምራለን። በየቀኑ 1 ብርጭቆ ንጹህ የካሮት ጁስን መጠጣት፣ 2 ማሽ የተደረገ የስኳር ድንችን መመገብ ወይም 3 ጥሬ የሆነ ካሮትን መመገብ በ2 ሳምንታት ውስጥ ፊታችን ላይ ያለውን የቀለም ልዩነት መመልከት እንችላለን። ፊታችሁን ጥርት ማለት ብቻ ሳይሆን ማራኪ የሆነ የተለየ አይነት ቅላት ያለው ቀለምም ይኖረዋል። በዚህ መንገድም ፊታችሁን ግሎ ማድረግ እንዲጀምር ማድረግ ትችላላችሁ። ነገር ግን የፊታችሁ ቅርጽ ራሱን የቻለ ትልቅ ልዩነትን የሚፈጥርላችሁ ነገር ነው። ምንም እንኳን ግለው የሚያደርግ ፊት ቢኖራችሁም የፊታችሁ መስል ወይም ጡንቻና ቅርጽ እንዲሁም ውፍረቱ ቁንጅናችሁን የመቀየር ትልቅ አቅም አለው። በሶሻል ሚዲያዎች ላይ ስናያቸው የሚያስቁንና ምንም ልዩነትን የማይፈጥሩ ምን እያደረጉ ነው የሚያስብለን እነዚህ የፊት ስፖርቶች በቀን 2 ደቂቃን ብቻ የሚፈልጉ ቢሆኑም ፊታችን አቀማመጡንና ቅርጹ ላይ ትልቅ ልዩነትን ይፈጥሩልናል። ይሄ ዋይልድ ተብሎ የሚጠራው የፊት ስፖርት በታዋቂ ሰዎች የሚዘወተር ሲሜትሪካል የሆነ ፊት እንዲኖርሽ የሚያደርግ ቀላል ዘዴ ነው። ይህንን የፊት ስፖርትና ማሳጅ ስታደርጉ ፊታችን ላይ የደም ዝውውርን በመጨመር የተዳከሙ ሴሎችን ለመቀስቀስ ያስችለናል። ለ1 ደቂቃ በየቀኑ በምስሉ ላይ በምትመለከቱት መልኩ ይህንን ቀላል ስፖርት ፊታችሁን ማሰራት እንዲሁም ከመኝታ በፊት ሁልጊዜም በተመሳሳይ በምትመለከቱት መልኩ ለ1 ደቂቃ ፊታችሁን ማሳጅ ማድረግ። ይሄ ማሳጅ በተመሳሳይ በፊት ስፖርት ለማስተካከል የማንችላቸውን የአይናችን አካባቢ የተስተካከለ ቅርጽ እንዲኖረው ለማድረግ ይረዳናል። ይህንን ለማድረግም ስታስቡ ትርጉም አልባ ቢመስላችሁም እመኑኝ በሳምንታት ውስጥ ፊታችሁ ላይ አስደናቂ የሆነ ለውጥን ማግኘት ትጀምራላችሁ። ደማቅ የሆነና የተስተካከለ ቅርጽ ያለው ፊት ኖራችሁ የአይናችሁ ስር ያበጠና የጠቆረ ከሆነ ውበታችሁን ሙሉ በሙሉ ያጠፋዋል። በየትኛውም አይነት ሜካፕም ይህንን ሙሉ በሙሉ ማጥፋት አይቻልም። ይሄ የአይን ስር ማበጥና መጥቆር ውበትን የሚያሳጣ ብቻ ሳይሆን ያለ ዕድሜያችን የሚያስረጀን ሽማግሌ የሚያስመስለን ነገርም ነው። ከዚህም ላይ ነው አረንጓዴ ሻይ የሚመጣው። በአንታይኦክሲዳንት ባህሪ የበለጸገውን የአረንጓዴ ሻይ ባግን በፍሪጅ ውስጥ ለ30 ደቂቃ ካስቀመጣችሁ በኋላ የአይናችሁ ስር ላይ ለ10 ደቂቃ ማስቀመጥ። በተለያዩ ምክንያቶች የሚከሰትን ይህ የአይን ስር ማበጥና መጥቆርን በጊዜ ሂደት እየለቀቀ እንዲመጣ የሚያደርግላችሁ መንገድ ሲሆን በየቀኑ አረንጓዴ ሻይ ለአይናችሁ ስር መጠቀም ከጀመራችሁ በኋላ ራሳችሁን በመስታየት ብትመለከቱት ከጀመራችሁበት ቀን በመነሳት አይናችሁ ስር ላይ ብቻ ሳይሆን ሙሉ ፊታችሁ ላይ የሚፈጥረው ልዩነት ማየት ትችላላችሁ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።